የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን እንደምን ሰንብታችኋል? አገው ሚዲያ ዛሬም እንደትናንቱ ትኩስና ታማኝ መረጃዎችን ይዞላችሁ መጥቷል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ መልካሙን ሁሉ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲደርስ ማድረጋችሁን እንዳዘነጉ ማለት እንወዳለን። በቀጥታ ወደ መረጃው እናልፋለን። በቅድሚያም አርዕስተ ዜናው እንሆ። ጽንፈኛው የአማራ ፋኖ በአገው አዊ ብሔረሰብ ዞን አየው ጓግሳ ወረዳ ህዝብ ላይ ከፍተኛ ግድያና ዝርፊያ ሲፈጽም የብሔረሰቡ ዞን አስተዳደር ግን የተለመደ ተግባሩን እየፈጸመ ነው ተብሏል። በአማራ ክልል የሚንቀሳቀሱ የሲቪል ማህበረሰብ ድርጅቶች በምርጫ ጉዳይ ላይ በሚያደርጉት እንቅስቃሴ ማስፈራሪያና ጫና ከጽንፈኛው ቡድንና በመንግስት አካላት እንደሚደርስባቸው ገለጹ። ከህወሓትና ከሱዳን ጋር የተፈጠረው አዲስ ውጥረት በምስራቅ አፍሪካ ከፍተኛ ስጋት ፈጥሯል። የዲግሪ ሰርቲፊኬት ህትመት በአንድ ማዕከል ብቻ ሊከናወን ነው ተባለ። በአሜሪካና በኢራን መካከል ያለው ጦርነት ለሁሉም ነገር ተዘጋጅቻለሁ ስትል ኢራን አስታወቀች። ዜናው በዝርዝር ጽንፈኛው የአማራ ፋኖ በአገው አዊ ብሔረሰብ ዞን አየው ጓግሳ ወረዳ ህዝብ ላይ ከፍተኛ ግድያና ዝርፊያ ሲፈጽም የብሔረሰብ ዞኑ አስተዳደር ግን የተለመደ ተግባሩን እየፈጸመ ነው ተብሏል። ጽንፈኛው የአማራ ፋኖ የአገው ህዝብን እንደ ህዝብ የማጥፋት እንቅስቃሴ በአሁኑ ጊዜ እጅግ በጣም በተደራጀ ሁኔታና በከፍተኛ ሎጂስቲክስ ተደግፎ በአገው ህዝብ ላይ በስነ ልቦና፣ በማህበራዊ፣ በፖለቲካና በጤና ላይ ከፍተኛ ችግር እየፈጠረ እንደሚገኝ አገው ሚዲያ በተደጋጋሚ ሲዘግብ ነበር። ግንቦት 4 2018 ዓመተ ምህረት በአማራ ብሔራዊ ክልላዊ መንግስት በአዊ ብሔረሰብ አስተዳደር በአየው ጓግሳ ወረዳ አዘና ከተማ በቀን ከማለዳው 12 ሰዓት ጀምሮ በፋኖ ኃይሎች በሰው ህይወትና በንብረት ላይ አሰቃቂ ጉዳት መድረሱን አገው ሚዲያ ከአዘና ከተማ አረጋግጧል። በዚህ አሰቃቂ ጥቃት የአዘና ከተማ ቀበሌ አስተዳዳሪ አቶ አቢሙሉነህን ጨምሮ ንጹሃን ዜጎች ውድ ህይወታቸውን ማጣታቸውንና የአካባቢው ሰላም መታወኩን የአዘና ከተማ ነዋሪዎች አብራርተዋል። ፋኖ በአገው ህዝብ ላይ በየጊዜው የሚፈጽመው ጥቃት በሰላማዊ ዜጎች ላይ የተፈጸመ ሰብአዊነት የጎደለው ድርጊት ቢሆንም የወረዳው የብሔረሰቡ ዞን የክልልና የፌዴራል የመንግስት መዋቅር ግን ከ2015 ዓ.ም ጀምሮ ለሚፈጸመው ዘግናኝ ጭፍጨፋ አንድም ቀን አውግዞ አያውቅም። የብሔረሰቡ ዞን ገዢው ብልጽግና ፓርቲ መንግስት ከቸልተኝነት ወጥቶ የዜጎችን ደህንነትና ሰላም የማረጋገጥ ህገ መንግስታዊ ግዴታውን በአግባቡ መወጣት ሲችል በትክክለኛ መስመር የሚታገሉትን ሲያሳድድ ማየት የተለመደ ተግባር ሆኗል። ታማኝ የአገው ሚዲያ ምንጮች በብዛት መንግስት ተጠያቂ መሆኑን ገልጸው ግንቦት 4 2018 ዓመተ ምህረት ባዘና ከተማ ለተፈጸመው ዘግናኝ ጭፍጨፋ መንግስት በቀጥታም ሆነ በተዘዋዋሪ የረዱ አካላትን ለህግ የማቅረብ የአካባቢውን ሰላም የመመለስ ኃላፊነት አለበት ሲሉ ተጠያቂ መሆኑን አረጋግጠዋል። ይህ እንዲህ እንዳለ በአሁኑ ወቅት የተለያዩ ፖለቲካ ፓርቲዎች ለሰባተኛው ጠቅላላ ሀገራዊ ምርጫ እጩዎችን አቅርበው የምርጫ ቅስቀሳ ለማድረግ እየተደረገ በሚገኝበት በዚህ አካባቢ እንዲህ አይነት የጸጥታ መታወክ በሁሉም የብሔረሰቡ ዞን የምርጫ ክልሎች በህዝብና በፓርቲዎች መካከል ሊኖር የሚገባው ነፃና ፍትሃዊ የፉክክር ድባብ ክፉኛ እንደሚጎዳ ብዙዎች በመግለጽ ሰላም በሌለበት ሁኔታ ህዝብ በነፃነት መምረጥም ሆነ በዲሞክራሲያዊ መንገድ መፎካከር የማይቻል በመሆኑ መንግስትና የሚመለከታቸው አካላት ብሔረሰቡ ዞኑን በፍጥነት ወደ ሰላማዊ እንቅስቃሴ የማይመልሱ ከሆነ ምርጫ ቦርድ ምርጫ እንደማይካሄድ ማረጋገጫ እንዲሰጥ የሚጠይቁ የፖለቲካ ፓርቲዎችን ብዙ መሆናቸውን አገው ሚዲያ ያገኘው መረጃ ያረጋግጣል። ፋኖ በአገው ህዝብ ላይ የሚፈጽመውን ግፍ አጠናክሮ እንዲቀጥል ምቹ ሁኔታዎችን ከፈጠሩለት ዋና ምክንያቶች መካከል አንደኛ ለፋኖ የማይራራ ጠንካራ አመራር አለመኖሩ፣ ሁለተኛ ፋኖ ከያዘው ጋር የሚወዳደር በቂ የጦር መሳሪያ አለመኖሩና በሶስተኛ ደረጃም በብልጽግና ፋኖ ሊታዘዝ የማይችል ራሱን የቻለ የአካባቢ ራስን የመከላከል ሚኒሻ አለመኖሩ። ያለነዚህ አደረጃጀቶች የግንቦት 20 ቀን የ1983 ዓመተ ምህረት ታሪክ እንደሚደገም ይታመናል። በመጨረሻም አገው ሚዲያ በጥቃቱ ውድ ህይወታቸውን ላጡ ዜጎችና ቤተሰቦቻቸው መጽናናትን እየተመኘ የቆሰሉ ወገኖቻችንም ፈጣን ማገገም እንዲሰጣቸው ይመኛል። በአማራ ክልል የሚንቀሳቀሱ የሲቪል ማህበረሰብ ድርጅቶች በምርጫ ጉዳይ ላይ በሚያደርጉት እንቅስቃሴ ማስፈራሪያና ጫና ከጽንፈኛው ቡድንና በመንግስት አካላት እንደሚደርስባቸው ገለጹ። ግንቦት 24 የሚካሄደው ሰባተኛው ሀገራዊ ጠቅላላ ምርጫ አስመልክቶ በአማራ ክልል እንቅስቃሴ የሚያደርጉ የሲቪል ማህበረሰብ ድርጅቶች የተለያዩ ማስፈራሪያዎች እንደሚደርስባቸው ለተለያዩ አካላት ገልጸዋል።
ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ እነዚህ የድርጅቶቹ አመራሮች ማስፈራራና ጫና ከሁለት ወገን የሚመጣ ነው ብለዋል። በባህር ዳር የሴቶች ፖለቲካዊ ተሳትፎ መሰረት አድርጎ የሚሰራ የአንድ ድርጅት አመራር የሆኑ ግለሰብ እንደሚሉት ሴቶች በምርጫ ሂደት ውስጥ ሊኖራቸው የሚገባውን የተሳትፎ አይነትና መጠን የሚያስተምር ፕሮጀክት ላይ ሴቶችን አሰለጠንን የሚል መረጃ በራሳችን የማህበራዊ ትስስር ገጽ ላይ ካጋራን በኋላ ተደጋጋሚ ስልኮች ተደወሉብን በማለት ገልጸዋል። አመራሯ ሲያብራሩ በየቀኑ ህዝብ እየገደለ የራሱን እድሜ የሚገዛን መንግስት የምርጫ ቅቡልነት እንዲያገኝ ለማድረግ የምታደርጉትን እንቅስቃሴ አቁሙ የሚል ማስፈራሪያ ነው የሰጡን ካሉ በኋላ ይህ ማስፈራሪያ የመጣው ፋኖ ተብሎ ከሚጠሩት እና በክልሉ መንግስት ጋር ግጭት ውስጥ ካሉ አባላት በስልክ እንደሆነ አስረድተዋል። ይህ በእንዲህ እንዳለ ከአማራ ወጣቶች ማህበር አባላት ከተለያዩ የፖለቲካ ፓርቲ ተወካዮችና ከምርጫ ቦርድ የተውጣጣ 15 አባላትን የያዘውና የምርጫ እንቅስቃሴ አስቻይነትን የሚያጠና የጥናት ቡድን በጎንደርና በአዊ ዞን ከፍተኛ የጸጥታ ችግር እያለ በገዢው ፓርቲ የተለያዩ ግዢዎች የውሸት ሪፖርት ለማቅረብ እየተዘጋጁ እንደሆነ ታማኝ ምንጮች አብራርተዋል። የዲግሪ ሰርተፊኬት ህትመት በአንድ ማዕከል ብቻ ሊከናወን ነው ተባለ። የከፍተኛ ትምህርት ተቋማት ተመራቂዎች የዲግሪ ሰርተፊኬት ህትመት በአንድ ማዕከል ብቻ ሊከናወን መሆኑን የትምህርት ሚኒስቴር አስታውቋል። በሚኒስትሩ የከፍተኛ ትምህርት ተቋማት የአስተዳደር መሰረተ ልማት መሪ ስራ አስፈጻሚ ዶክተር ሰለሞን አብርሃ እንዳሉት አሰራሩ ሐሰተኛ የትምህርት ማስረጃ ለመከላከል ያለመ ነው። ከዚህ በፊት ሁሉም የከፍተኛ ትምህርት ተቋማት ጫራታ ባሸነፈ ድርጅት በኩል የተማሪዎችን የትምህርት ማስረጃ የሚያሳትሙበት አሰራር ለሐሰት የትምህርት ማስረጃ አጋላጭ ሆኖ ቆይቷል ብለዋል። በመሆኑም ሁሉም የመንግስትና የግል ከፍተኛ የትምህርት ተቋማት የተማሪዎቻቸውን ዲግሪ በአንድ ማዕከል ብቻ እንዲያሳትሙ ይደረጋል ብለዋል። አዲሱ ዲግሪ ታትሞ እስኪደርስ ድረስ ትምህርት ሚኒስቴር ዲግሪ ለሚያስፈልጋቸው ተማሪዎች የድጋፍ ደብዳቤ እንደሚጽፍ ገልጸው ህትመቱ በዚህ ዓመት እንደሚጀምር ጠቁመዋል። በ2017 ዓ.ም የተመረቁ ተማሪዎችን ጨምሮ ከዚህ በኋላ የሚመረቁት ሙሉ በሙሉ በአዲሱ ስርዓት መሰረት በአንድ ማዕከል የሚታተመውን ዲግሪ ብቻ እንደሚወስዱ ይደረጋል ብለዋል። በተመሳሳይ ከ2017 ዓ.ም በፊት ተመርቀው ነገር ግን ዲግሪያቸውን ያልወሰዱ ተማሪዎች በአዲሱ አሰራር ብቻ እንደሚስተናገዱ አመላክተዋል። ህወሓት ከሱዳን ጋር የተፈጠረው አዲስ ውጥረት በምስራቅ አፍሪካ ከፍተኛ ስጋት ፈጥሯል። በመላው ኢትዮጵያ 85ኛው የጀግኖች አርበኞች የድል በዓል ታስቦ በዋለበት ዕለት ማክሰኞ ሚያዝያ 27 ቀን 2018 ዓ.ም ከመቀሌና ከካርቱም የተሰሙ ዜናዎች ዳግም ኢትዮጵያን ወደ ጦርነት ይከቱ ይሆን ወይ የሚል ስጋት በብዙዎች ዘንድ መነጋገሪያ ሀሳብ ሆኖ ነበር። ከካርቱም የሱዳን ሽግግር መንግስትን የጠቀለለው የሱዳን ጦር ኃይል የኢትዮጵያ በድሮን ደበደበችን የሚል ጠንካራ ክስ ባሰማበት በዚህ ዕለት በመቀሌ ደግሞ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ጊዜያዊ አስተዳደሩን አፍርሶ ዳግም የራሱን አስተዳደር መመስረቱን ከበዓሉ ሲሰሙ ታረጋገጠ። ህወሓት ዳግም የክልሉ መንግስት አመራሮች ሲሾም በዋለበት ዕለት የኢትዮጵያ አየር ኃይል ጀቶች በመቀለ ሰማይ ላይ ሲያንዣብቡ መዋላቸውን በቪዲዮና በፎቶግራፎች ተደግፎ ጭምር ስጋት የሚያጭር መረጃ ሲሰራጭ ነበር የዋለው። የኢትዮጵያ ውጭ ጉዳይ ሚኒስቴር በዚያን ዕለት ባወጣው መግለጫ የኢትዮጵያ ሉዓላዊ መሬት ከወረረ ባለፈ ህወሓትን በማስታጠቅና በመደገፍ የከሰሰው የሱዳን ጦር አሁን ደግሞ በኢትዮጵያ ላይ ያልተጨበጠ ክስና ውንጀላ ያቀረበ ነው በማለት ጠንከር ያለ ምላሽ ለሱዳን ሰጥቷል። ሁለቱ ከመቀለና ከካርቱም የተሰሙ ዜናዎች ከዚህ ወዲህም ቢሆን ዓለም አቀፍ ትኩረት ያገኙ ጉዳዮች ናቸው። በቀጠናው ተጨማሪ ቀውስ እንዲፈጠር የሚጋብዝ ሊሆን እንደሚችልም ከየአቅጣጫው ስጋት እየጫሩ ይገኛሉ። ህወሓት በትግራይ ክልል የራሱን መንግስት ዳግም መትከሉ ፕሪቶሪያ ሰላም ስምምነት መፍረሱን ያረጋገጠና ከፌዴራል መንግስት ጋር ዳግም ወደ ጦርነት እንዲገባ የሚጋብዝ ነው ተብሏል። በአሜሪካና በኢራን መካከል ያለው ጦርነት ለሁሉም ነገር ተዘጋጅቻለሁ ስትል ኢራን አስታወቀች። የኢራኑ ቁልፍ ተደራዳሪ መሐመድ ጋሊባፋ ሀገሬ ለሁሉም ምርጫዎች ተዘጋጅታለች አሉ። የኢራኑ ከፍተኛ ተደራዳሪና የፓርላማ አፈ ጉባኤ ጦራችን ዝግጁ ነው፣ የትኛውንም ምላሽ ይሰጣል፣ በየትኛውም መንገድ ተዘጋጅተናል ማለታቸው የውጥረቱን አለመብረድ ጠቋሚ ያደርገዋል። የተሳሳተ ስሌትና ውሳኔ ሁልጊዜም ውጤቱ የተሳሳተ ነው ያሉት ጋሊባፋ ዓለም የተረዳችው ይህንን ነው ብለዋል። ኢራን ያቀረበችውን ባለ 14 ነጥብ እቅድ ከመቀበል ውጭ ሌላ ምርጫ የላቸውም ሲሉም ተደራዳሪው ቀድመው ሀሳብ መስጣታቸውን አይዘነጋም። ሌሎች አማራጮችን ለመውሰድ መሞከር ሙሉ ለሙሉ አግላይነትን የሚያንጸባርቅ ይሆናል በሚልም አሜሪካን አሳስበዋል። በዋሽንግተንና ቴህራን መካከል ያለው የሆርሙዝ ሰርጥ ውጥረት የዓለምን ኢኮኖሚ ከመጉዳቱን ባሻገር ለኢራን አዲስ የመደራደሪያ ነጥብ ሆኖታልም ተብሏል። ጋሊባፋ ጠንካራውን አስተያየት የሰጡት ፕሬዝዳንት ዶናልድ ትራምፕ ኢራን ያቀረበችውን ውጥን ፈጽሞ ተቀባይነት የለውም ማለታቸውን ተከትሎ ነው። ዘገባው የሲኤንኤን ነው። የተወደዳችሁ አድማጮች አርዕስተ ዜናው በድጋሚ እንሆ።
ጽንፈኛው የአማራ ፋኖ በአገው አዊ ብሔረሰብ ዞን አየው ጓግሳ ወረዳ ህዝብ ላይ ከፍተኛ ግድያና ዝርፊያ ሲፈጽም የብሔረሰቡ ዞን አስተዳደር ግን የተለመደ ተግባሩን እየፈጸመ ነው ተብሏል። በአማራ ክልል የሚንቀሳቀሱ የሲቪል ማህበረሰብ ድርጅቶች በምርጫ ጉዳይ ላይ በሚያደርጉት እንቅስቃሴ ማስፈራሪያና ጫና ከጽንፈኛው ቡድንና መንግስት አካላት እንደሚደርስባቸው ገለጹ። ከህወሓትና ከሱዳን ጋር የተፈጠረው አዲስ ውጥረት በምስራቅ አፍሪካ ከፍተኛ ስጋት ፈጥሯል። የዲግሪ ሰርቲፊኬት ህትመት በአንድ ማዕከል ብቻ ሊከናወን ነው ተባለ። በአሜሪካና በኢራን መካከል ያለው ጦርነት ለሁሉም ነገር ተዘጋጅቻለሁ ስትል ኢራን አስታወቀች። ይህ አገው ሚዲያ ነው። ወዳችሁ ስለምትከታተሉንና ለሌሎች እንዲደርስ ሼር ስለምታደርጉ እያመሰገንን በሌላ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን።